ሰላም እንደምን ቆይታችኋል? የተከበራችሁ የገበያ ሚዲያ ተከታታዮቻችን ገበያ ልዩ ጥንቅርን በማድመጥ ላይ ትገኛላችሁ። ዛሬም እንደተለመደው የተለያዩ ጉዳዮችን ይዘን ከናንተ ጋር ቆይታ ለማድረግ ተገኝተናል። በዛሬው የልዩ ጥንቅር ቆይታችን ታዲያ የተለያዩ ርዕሰ ጉዳዮችን እናነሳለን። 3 የሚሆኑ ጉዳዮችን እናነሳለን። ከምናነሳቸው ጉዳዮች መካከል የመጀመሪያው ጉዳያችን ምን ይሆናል መሰላችሁ? የአይአርጂሲ አየር ኃይል አዛዥ የሰጡት መግለጫ ተስኒም ኒውስ ይዞት ወጥቷል። በዚህ መግለጫቸው ታዲያ ይህ የአየር ኃይል አዛዥ ምን ብለዋል? ሚሳኤሎቻችንና ድሮኖቻችን ሙሉ ዝግጁ ሆነዋል። ለመተኮስ የአሜሪካን ኢላማዎችን ለመምታት ትዕዛዝ ብቻ ነው በመጠባበቅ ላይ የምንገኘው። ተኩሱ ከተባልን ኢላማዎቻችን ለይተን ታርጌታችንን ሎክ አድርገናል። መተኮስ ብቻ ነው የሚቀረን የሚል እሱን ደግሞ ትዕዛዝ እየተጠባበቅን ነው የሚል ነገር አንስተዋል። እሱን ጉዳይ እናነሳዋለን። የቀጠናውን ሁኔታ ወዴት ያመራዋል እንደዚህ አይነት ዝግጅቶችና ዛቻዎች የሚለውን ነጥብ እናነሳለን። በሌላ በኩል ደግሞ የዩናይትድ ኪንግደም ሮያል ባህር ኃይል የቀድሞ አድሚራል ጄምስ ፓርኪንግ ከሆርሙዝ ሰርጥ ጋር በተያያዘ አንድ አነጋጋሪ አስተያየት ሰጥቷል። በዚህ አስተያየታቸውም እኚህ አድሚራል የቀድሞ የዩኬ ሮያል የባህር ኃይል አዛዥ የነበሩት ጄምስ ፓርኪንግ የሆርሙዝን ሰርጥ ከልከላ ወይም ኢራን ያኖረችውን እገዳ በወታደራዊ እርምጃ ማስከፈት ይቻላል የሚል አንድ ሐሳብን አንስተዋል። ይህንን ሐሳብ ያነሱት ደግሞ እኚህ አድሚራል ጄምስ ፓርኪንግ የሚባሉ ሰው ከዚህ ቀደም 2019 ተመሳሳይ አይነት በዛ አካባቢ ልምድ አለኝ የሚል ሐሳብን አንስተው ከቴሌግራፍ ጋር ሰፊ ቆይታን አድርገው ቴሌግራፍ ይዞት የወጣ ዘገባ አለ። እሱንም እንመለከተዋለን። በሌላ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ጉዞ ሊያደርጉ የጥቂት ቀናት እድሜ ብቻ ነው የሚቀራቸው። ግን ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ከሚያደርጉት ጉዞ አስቀድሞ በመካከለኛው ምስራቅ የሰላም ስምምነት ላይ ለመድረስ ከፍተኛ የሆነ ፍላጎት እንዳላቸው ተነስቷል። ሆኖም አሜሪካ በኢራን የባህር ዳርቻ ከተሞች ላይ የወሰደችው ያለፉት ቀናት የአየር ላይ ጥቃት እርምጃ እንዲሁም እስራኤል በሊባኖስ ያደረገችው ያለውን ወታደራዊ እንቅስቃሴ ምክንያት ዲፕሎማሲያዊ ጥረቶቹ እንቅፋት እየገጠማቸው እንደሚገኝና ትራምፕ ምናልባትም ያለ ስምምነት ከኢራን ጋር ቋሚ ወይም ዘላቂ የሆነ ጦርነት የማቆም ስምምነትን ሳይፈጽሙ ወደ ቻይና ለመጓዝ ሊገደዱ የሚችሉበት ሁኔታን ስለመኖር የወጡ መረጃዎች አሉ። ስለዚህ በዛሬው የልዩ ጥንቅር ቆይታችን እነዚህ 3 ዋና ዋና ጉዳዮችን አንስተን ነው ቆይታ የምናደርገው። አብራችሁን በመቆየት እንድትከታተሉ ደግሞ ጋብዛችኋለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ይሰራልን በዚህ ጉዳይ ሐሳባችሁን ብታካፍሉን፣ መረጃ አጋሩን የምትሏቸው ጉዳዮች ካሉም ኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። በዚሁ ግን ከተከታይ አጭር መሸጋገሪያ በኋላ ስንመለስ የአይአርጂሲ የኢራን አብዮታዊ ዘብ አየር ኃይል አዛዥ የሆኑት ብርጋዴር ጀነራል ማጂድ ሙሳቪ ስለ ሚሳኤልና ድሮኖቻቸው ዝግጁነትና የጠላትን ኢላማዎች ለይተው ለመተኮስ ዝግጁ ሆነዋል የሚለውን መረጃ በተመለከቱ ያሉትን ነጥቦች እናነሳለን። ስለዚህ አብራችሁን ቆዩ። ተከታዩን አጭር መሸጋገሪያ ሰምተን ስንመለስ በዝርዝር ጉዳዮች ነው የሚሆነው። የኢራን አብዮታዊ ዘብ ወይም አይአርጂሲ ሚሳኤሎቹና ድሮኖቹን አዘጋጅቶ ተኩሱ የሚል ትዕዛዝን ብቻ በመጠባበቅ ላይ እንደሚገኝ የአብዮታዊ ዘቡ የኤሮስፔስ አዛዥ ወይም የአየር ኃይል አዛዥ ብርጋዴር ጀነራል ማጂድ ሙሳቪ በሰጡት ይፋዊ መግለጫ አስታውቀዋል። ብርጋዴር ጀነራል ማጂድ ሙሳቪ በሰጡት መግለጫ የኢራን ዘመናዊ ሚሳኤሎች በቀጠናው በሚገኙ ስትራቴጂካዊ የጠላት የጦር ሰፈሮችና በተለይ ደግሞ በአሁኑ ወቅት በባህረ ሰላጤው ውሃ ላይ በሚንቀሳቀሱ የአሜሪካ የባህር ኃይል መርከቦች ላይ ኢላማቸው ሎክ አድርገዋል፣ አነጣጥረዋል ሲሉ ተደምጧል። አነጣጥረዋል የሚለው አገላለጽ በወታደራዊ ቋንቋ ሲታይ ጥልቅ የሆነ ትርጉም አለው። ይህ ማለት አነጣጥረዋል ወይም ሚሳኤሎቻችን ኢላማቸው ላይ ሎክድ ኦን ሆነዋል ማለት ኢላማዎቹ በራዳር ተለይተዋል፣ የጂፒኤስ መገኛቸው ወይም ኮኦርዲኔታቸው ወደ ሚሳኤሎቹ የመቆጣጠሪያ ስርዓት ገብቷል። እናም ማንኛውም አይነት ፖለቲካዊ ውሳኔ ከተሰጠ በሰከንዶች ውስጥ እሳት ያዘሉ ሚሳኤሎች በአሜሪካ የጦር ሰፈሮች፣ በአሜሪካ መርከቦችና ሌሎች ስልታዊ ስፍራዎች ላይ ሊዘንቡ የሚችሉበት ዝግጁነት ላይ አይአርጂሲ ደርሰዋል ማለት ነው የሚል ሐሳብን የሚያሳየው ጀነራል ሙሳቪ ይህንን እርምጃ ከፍተኛ የዝግጁነት ደረጃ በማለት ገልጸውታል። ደሳቸው አገላለጽ ከሆነ ደግሞ የኢራን የድሮንና የሚሳኤል ክፍሎች ከዚህ ቀደም ታይቶ በማይታወቅ ሁኔታ የተቀናጀ ጥቃት ለመሰንዘር ዝግጅታቸውን አጠናቋል የሚል ሐሳብን እየተነሳ ያለው የአስደንጋጭ መግለጫ የወጣው ደግሞ አሜሪካ በእስላማባድ በተጀመረው እንዲሁም በፓኪስታን አጋዥነት የተለያዩ ጥረቶች እየተደረገበት ያለውን ዲፕሎማሲያዊ ንግግርና ድርድር በኢራን ላይ የተጣለውን የአሜሪካ የባህር ላይ እገዳ ወይም ኔቫል ብሎኬድ ለማንሳት ፍቃደኛ ለመሆኗን ተከትሎ አሜሪካ ነገሮች እየተካረሩ ቀጥሏል። ኢራን ይህን እገዳ ውሳኔ እንደ ቀጥተኛ የጦርነት አዋጅ እንደምትቆጥረው ከአንድም 2-3 ጊዜ በተደጋጋሚ ስታነሳ ቆይታለች። አሁን ዲፕሎማሲ ወደ ጎን ተገፍቶ ወታደራዊ ጡንቻዎች ወደሚነጋገሩበት ወሳኝና አደገኛ ምዕራፍም እየተሸጋገርን ያለንበት ሁኔታ ነው እየተመለከትን ያለ ነው። ጀነራል ሙሳቪ ንግግራቸው አንድ ትልቅ እውነትን ነው ያሳየው። ቴህራን አሁን ያለችበት ሁኔታ የመጨረሻው ደረጃ ላይ ነው። ለህልውናዋ እየታገለች ያለች ሀገር ህልውናዋን ለማረጋገጥ ምንም አይነት ነገር
ነገር ከማድረግ ወደ ኋላ እንደማትል ለማሳየት ነው እየጣሩ የሚገኙት። አዛዡ በዝርዝር እንዳስቀመጡት ከሆነ የሚሳኤል ሲሎች ወይም ሴሎስ ተከፍቷል። ተንቀሳቃሽ የሚሳኤል ማስወንጨፊያዎች ወደ ስልታዊ ቦታዎቻቸው ተሰማርተዋል። የራዳር ስርዓቶች ደግሞ የአሜሪካን የአካባቢው እንቅስቃሴ ለ24 ሰዓታት በንቃት እየተከታተሉ ነው የሚለውን ነው ለመግለጽ እየሞከሩ ያሉት ብርጋዴር ጀነራሉ። ይህ ዝግጅት በአሜሪካና በእስራኤል በኩል ሊሰነዘር የሚችል ማንኛውም ጥቃት ለመከላከል ብቻ ሳይሆን ኢራን ያቀረበቻቸው የሰላም ሐሳቦች ተቀባይነት የሚያገኙበት እድል ከሌለ ምናልባት ጦርነቱ ዳግም የሚነሳ ከሆነ ኢራን በቀጥታ የምትመታቸውን ኢላማዎች ለይታ ታርጌታቸውን አስራ ቁጭ ማለቷን የሚያሳይ ነው። በዚህ ሰዓት በባህረ ሰላጤው ላይ ያለው ውጥረት እጅግ እያየለ ነው ያለው። የአሜሪካ አውሮፕላን ተሸካሚ መርከቦችና እነሱን የሚያጅቡ ሌሎች ዲስትሮየር መርከቦች በኢራን የሚሳኤል ክልል ውስጥ ነው የሚገኙት። ሁኔታው ደግሞ ይህ ይበልጥ ተለዋዋጭና ለማንኛውም ስህተት የተገለጠ ያደርገዋል። ጀነራል ሙሳቪ በንግግራቸው ላይ እጃችን ጣታው ላይ ነው፣ አይናችን ደግሞ ኢላማው ላይ አድርገናል ሲሉ ለዋሽንግተን ግልጽ መልእክት ነው ለመላክ እየሞከሩ ያሉት። ወይ ዲፕሎማሲው በእኩልነትና የባህር ላይ እገዳውን ነባል ብሎኬዱን ተነስቶ ይጀምራል ይቀጥላል፣ አሊያም መላው ቀጠና ወደማይመለስበት የጦርነት እሳት ውስጥ ይገባል የሚል መልእክት ነው ለመላክ እየሞከሩ ያሉት። ዓለም አሁን ይህንኑ ወሳኝ ሁኔታ ትንፋሹን ዋጥ አድርጎ የሚጠብቀው ነው የሚሆነው። በአንድ በኩል የአርጂሲ ኮማንደሮች ስፔሻሊ ሚሳኤሎቹና ድሮኖቹን የሚያዙ ኃይሎች ኦርደር እየጠበቅን ነው፣ ተኩሱ የሚል ትዕዛዝ ነው የምንጠብቀው እንጂ ኤቭሪቲንግ ጨርሰናል፣ ዝግጁ ሆነናል እያሉ ነው ያሉት። በሌላ በኩል ደግሞ የድርድር ነገሮችም ተስፋ ይደረግባቸዋል። ኢራን የአሜሪካን ፕሮፖዛል ሪቪው ያደረገች ስለመሆኑ የወጡ መረጃዎች ነበሩ። ነገሩ አሁን ግልጽ የሆነ ነገር የለውም። በየትኛውም ሰዓት ሊፈነዳ የሚችል ጦርነት፣ በየትኛውም ሰዓት ደግሞ ቶታሊ ሙሉ በሙሉ ሊቆም የሚችል የሰላም ድባብ ያለበት ሁኔታ ነው ያለው። በሰዓታት ውስጥ ነገሮች ተቀያይረው ጦርነት ሊጀመር፣ በሰዓታት ውስጥ ደግሞ ሁሉም ነገር አብቅቶለት ወደ ሰላም ሊመጣ የሚችልበት ሁኔታ ነው ያለው። ቀጣዮቹ እርምጃዎች ናቸው እነዚህን ነገሮች የሚወስኗቸው ማለት ነው። አሁን ትልቁና ዓለምን በስጋት እያነጋገረ ያለው ጥያቄ ግን ምን መሰላችሁ? ሚሳኤሎቹ ኢላማቸውን ለይተው ታርጌታቸውን አስረዋል። ከተተኮሱ የሚመቱት ኢላማ ግልጽ ነው፣ በቃ በተኑን መንካት መተኮስ ብቻ ነው የሚጠበቅብን እያሉ ነው ያሉት። ይህ ደግሞ የዓለምን ኢኮኖሚ ሊያናጋ የሚችል ከፍተኛ ስጋት የሚያጭር ጉዳይ ነው። ይህ የጦርነት ዝግጅት የዓለምን ኢኮኖሚ ወዴት ነው የሚመራው? የኢራን ወታደራዊ እርምጃ ከሚሳኤል ዝግጁነት ባለፈ የዓለምን የንግድ መስመር የደም ስር የሆነውን ሆርሙዝን ተቆጣጥሮ ረጅም ጊዜያትን አስቆጥሯል። አሁን ብርጋዴር ጀነራል ማጂድ ሙሳቪ እና ሌሎች ከፍተኛ የአይአርጂሲ መኮንኖች እየገለጹት ያሉት አሁን ደግሞ ኢራን አሁን የፋርስ ባህረ ሰላጤ ባለስልጣን ወይም ፐርሺያን ጎልፍ አውቶሪቲ የተባለ አዲስ ተቆጣጣሪ ተቋምን በማቋቋም በሰርጡ ላይ የሚኖር ምንም አይነት እንቅስቃሴ ሙሉ በሙሉ በበላይነት ለመምራት እንደምትፈልግ ነው የሚያሳዩት። ይህ ተቋም ወይም ፐርሺያን ጎልፍ አውቶሪቲ በመባል ኢራን ለማቋቋም እየጣረች ያለችው ተቋም በሰርጡ ላይ የሚያልፉ ማንኛውም የንግድም ሆኑ የጦር መርከቦች ላይ የትራንዚት ህግና የፍቃድ አሰጣጥ ስርዓትን ተግባራዊ ማድረግ ስለመጀመሩ የተለያዩ መረጃዎች ይወጣሉ። ይህ እርምጃ አሜሪካ በቀጠና ላይ ያላትን የባህር ኃይል የበላይነት በቀጥታ የሚገዳደር ከጨዋታ ውጭ የሚያደርጋት ነው። ጀነራል ሙሳቪ በግልጽ እየተናገሩ ያሉት አሁን አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ካላነሳች ኢራንም በተራዋ በሆርሙዝ ሰርጥ ላይ የምታደርገውን ቁጥጥር ይበልጥ በማጥበቅ ዓለም አቀፍ የንግድ እንቅስቃሴን ሙሉ በሙሉ የመገደብ አቅም እንዳላት ነው ያሳያሉ። ይህ ማለት ዓለም አቀፍ የነዳጅ ግብይት 20% የሚያልፍበት የነዳጅ መስመር በኢራን የሚሳኤል ጥቃት አደጋ ስር ይወድቃል ማለት ነው። ዶናልድ ትራምፕና አስተዳደራቸው አዲስ የተኩስ አቁም እቅድና የሰላም ጥሪ ለኢራን ቢያቀርቡም በኢራን በኩል ያለው ምላሽ ግን ጥያቄ የተሞላበት ነው። ኢራን በእስላማባድ ድርድር ላይ ያስቀመጠቻቸው እነዛ 10 ነጥቦች በተለይ የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ እንዲሁም የተለያዩ ማዕቀቦች እንዲነሱ እጠይቃለሁ ያለችባቸው ነጥቦች ለድርድር የማይቀርቡ መሆናቸው በተደጋጋሚ ያረጋገጠች ቆይታለች። በጀነራል ሙሳቪ የሚመራው የኤሮስፔስ ኃይል እንዲሁም የባህር ኃይሉ ይበልጥ ተቀናጅተው ከፍተኛ የሆነ አደጋን ስጋትን እየፈጠሩ ነው ያሉት። አሁን ባለው ሁኔታ የመካከለኛው ምስራቅ የኃይል ሚዛን ወደ አዲስ ምዕራፍ ነው የተሸጋገረው። የኢራን ሚሳኤሎች በጠላት ኢላማዎች ላይ ተቆልፈው መቆየታቸው ለዋሽንግተንና ለተባባሪዎቿም ግልጽ መልእክት ያስተላልፋል። ዲፕሎማሲው ውጤት ሊያመጣ የሚችለው በወታደራዊ ጫና ሳይሆን በኢራን ሉዓላዊነት ላይ በተመሰረተ እኩልነትን መሰረት ባደረገ ንግግር ብቻ ነው እያሉ ነው። የተኩስ አቁሙ ኢንዴፊኒትሊ የተራዘመው የተኩስ አቁም በቃን ብለው ወይ አሜሪካ ወይ እስራኤል ወይ ኢራን ተኩስ አቁሙን የጣሱት ቀን ዓለም በጭንቀት የምትጠብቀው ውጤት ሁለት ብቻ ነው የሚሆነው። ወይ አሜሪካ እገዳውን በማንሳት የዲፕሎማሲውን በር ክፍት አድርጋ ንግግር ይቀጥላል፣ አሊያም አንድ ስህተት ወይም አንድ ጥይት ተተኩሶ መላውን ቀጠና ወደማይመለስበትና የዓለምን ኢኮኖሚ ይበልጥ አዘቅት ውስጥ የሚከትና የሚያናጋ የጦርነት እሳት ውስጥ ይከፍታል ማለት ነው። ጀነራል ማጂድ ሙሳቪ ንግግራቸውን ያደረጉት እኛ ዝግጁ ነን የሚል አንድምታ ባለው
መንፈስ ነው። እኛ ዝግጁ ነን፣ ውሳኔው ግን በእኛ እጅ አይደለም ያለው። አሜሪካ በምታደርገው ነገሮች ተመስርተን ነው እኛ እርምጃ ለመውሰድ ወይም ላለመውሰድ የምንወስነው የሚል ሐሳብን ያነሱሱ። ይህ ዝግጁነት አሁን ከቃላት ባለፈ በተዘጋጁት ሚሳኤሎችና በንቃት ላይ ባሉት የድሮን ክፍሎች በተግባር እየታየን ያለው የሚሉ ሐሳቦች ተነሷል። የዛሬው የባህረ ሰላጤው ጸጥታ የሰላም ምልክት አድርጋችሁ እንዳትወስዱት። ትልቅ ማዕበል ከመምጣቱ በፊት የሚታየው እርጋታም ሊሆን ይችላል የሚል ሐሳብ ነው ማንሳት የምንችለው እዚህ ላይ። የሚሳኤሎቹ ኢላማቸውን ለይቶ በተጠንቀቅ መቀመጥ ዝም ብሎ የዝግጅት ዜና ብቻ አይደለም። በ21ኛው ክፍለ ዘመን እየታየ ያለው አዲስ ወታደራዊ ቴክኖሎጂ ሽግግርን የሚያሳይ ነው። ብርጋዴር ጀነራል ማጂድ ሙሳቪ በዝርዝር እንዳስቀመጡት ኢራን አሁን የተጠቀመችው የሚሳኤል ታርጌቲንግ ሲስተም ወይም ታርጌት ሎኪንግ ሲስተም እጅግ የረቀቀና የጠላትን የኤሌክትሮኒክስ መቃወሚያዎች ወይም ኤሌክትሮኒክ ካውንተር ሜዥሮችን ሰብሮ ማለፍ የሚችል ነው ተብሏል። ይህ ማለት በአሁኑ ሰዓት በባህረ ሰላጤው ላይ የሚገኙ ዘመናዊ የአሜሪካ የጸረ ሚሳኤል መከላከያዎች ማለትም እንደነ ኤድስ እና ፓትሪዮት ያሉ ሚሳኤሎች በኢራን አዳዲስ ሃይፐርሶኒክ ኤንድ ስማርት ሚሳኤሎች ፊት ከባድ ፈተና ነው የሚገጥማቸው። ይህ ቴክኖሎጂ የበላይነት ሽኩቻ ደግሞ በቀጠናው የነበረውን የማስፈራራት ወይም የደትራንስ ሚዛን እንዲለወጥ አድርጓል። ከዚህ ጋር ተያይዞ የኢራን የድሮን ክፍሎች ያላቸው ሚናም በቀላሉ የሚታይ አይደለም። ጀነራል ሙሳቪ እንዳመላከቱት የሚሳኤሎቹ ዝግጁነት ከድሮኖች በሚመጣ የቅጽበት መረጃ ወይም ሪል ታይም ዳታ የታገዘ ነው። የተቀናጀ ወታደራዊ ስትራቴጂ ኢራን በአካባቢው ላይ ያላትን አይንና ጆሮ ምን ያክል እንደሆነ የሚያሳይ ነውም ተብሏል። አሜሪካና እስራኤል ከዚህ ቀደም በኢራን ላይ የፈጸሙት ጥቃት የሀገሪቱን ወታደራዊ መዋቅር ያዳክማል ተብሎ ነበር የታሰበው። በተግባር ግን የታየው ነገር በታሰበው ልክ አይደለም። አሜሪካና እስራኤል እነሱ በፈጸሙት ጥቃት ልክ በዛ ዲስትራክሽን ልክ ኢራን ወታደራዊ አቅም ተዳክሟል ማለት አንችልም። ማለት አልተዳከመም ብለንም አንደመድምም። ግን ቱዛት ኤክስተንት አሁን ሲገለጽ በነበረው በሺዎች የሚቆጠሩ ኢላማዎችን እንኳን የመቱት እስራኤልና አሜሪካ ነው። በዛ ደረጃ ግን የተፈረካከሰ ሆኖ አይደለም እያየ ነው ያለ ነው። አሁንም ቴህራን የደረሰባትን እንገተኛ ጥቃት ተቋቁማ በዛ በመቆጣት ዘመናዊ ወታደራዊ ዝግጁነት ነው እያደረገች ያለች። አሁን ያለው ፍጥጫ ወደ ትልቅ ጦርነት የሚያመራ ከሆነ ግን ምን አለ መስላችሁ የኢራን የሚሳኤል ዲፕሎማሲ ዓለም አቀፍ ተቋማትና ታላላቅ ኃይላትን አስገድዶ ወደ ድርድር ጠረጴዛ ሊያመጣቸው የሚችልበት እድል አለ። ቻይናና ሩሲያ በባህረ ሰላጤው ላይ ያላቸውን ፍላጎትና የአሜሪካ በቀጠናው የመቆየት እቅድ አሁንም በኢራን በሚወሰደው ቀጣይ እርምጃ ላይ ነው እንዲመሰረት የተደረገው። ጀነራል ሙሳቪ እንደሚሉት ኢራን አሁን በራሷ ትከሻ ላይ የቆመች ኃይል ሆናለች ነው ያለው። ይህ ማለት ከዚህ በኋላ የሚደረጉ ድርድሮች ኢራንን እንደ ተሸናፊ ሳይሆን እንደ ቀጠናው ዋነኛ ተዋናይ አድርገው ከሚመለከቱ ኃይሎች ጋር ብቻ ነው የሚሆነው የሚል ሐሳብ ነው የተነሳው። ይህንን ክፍል ስናጠቃልለው በተስኒም ኒውስ የወጣው ይህ መረጃ ለዓለም ግልጽ መልእክትን ነው የላከው። በመካከለኛው ምስራቅ ያለው ሰላም የተንጠለጠለው በዲፕሎማሲያዊ ቃላት ላይ ብቻ ሳይሆን በዚያው በባህረ ሰላጤው ውሃ ላይ በሚንቀሳቀሱ የአሜሪካ ዲስትሮየር መርከቦችና በኢራን ሚሳኤሎች ላይ ነው ይላል። ብርጋዴር ጀነራል ማጂድ ሙሳቪ እንደሚሉት ሰላምን የምንፈልገው ለጦርነት ዝግጁ ስለሆን ነው የሚል ሐሳብን ያነሳሉ። በሚቀጥሉት ቀናትና ሳምንታት የሚታዩ ኩነቶች የዓለምን የታሪክ አቅጣጫ በጥሩም በመጥፎም ሊቀይሩ የሚችሉበት እድል አለ ማለት ነው። የሚሳኤሎቹ አፈሙዝ አሁንም ወደ ኢላማዎቻቸው እንደጠቆሙ ተቀምጧል። ዓለም በጭንቀትና በተስፋ መሃል ሆኖ የጥይቱን ድምጽ ሳይሆን የሰላሙን የምስራች ነው እየጠበቀ ያለው። ግን ደግሞ ቀደም ብዬ እንዳነሳውላችሁ በጣም ተለዋዋጭ የሆነ ሁኔታ ነው ያለው። አሁን በኢራን አሜሪካና እስራኤል መካከል ያለው ሁኔታ በጣም ተለዋዋጭ ፍራጃይል የሆነ በማንኛውም ሰዓት ሊፈርስ የሚችል የተኩስ አቁም ስምምነት ነው ያለው። እንደዚህ አይነት ሁኔታዎች ባሉበት ሰዓት ነው IRGC ትዕዛዝ ብቻ ነው የምጠብቀው ኤቭሪቲንግ አዘጋጅቼ ጨርሻለሁ የሚል ሐሳብን በኤሮስፔስ ኮማንደሩ በኩል ያስተላለፈው ብለን የመጀመሪያውን ክፍል እዚህ ላይ እንቋጮና ወደ ቀጣዩ ደግሞ እንለፍ። የተከበራችሁ የገበያ ሚዲያ ተከታታዮቻችን ወደ ሁለተኛው ጉዳያችን ስናመራ በኢራንና በኦማን መካከል የሚገኘው የሆርሙዝ የባህር መተላለፊያ ዛሬም ድረስ በጣም አነጋጋሪ ነጥብ ሆኖ ነው የቀጠለው። ታዲያ ይሄ የባህር መስመር በጣም ጠባብ ከመሆኑ የተነሳ ሚሊታሪ ኦፕሬሽን ተጠቅሞ ይህንን መስመር ማስከፈት ማለት ሱሳይዳል ሚሽን ነው፣ በቃ ራስን ለማጥፋት የሚገባበት ተልእኮ እንጂ አዋጭ አይደለም የሚሉ ሐሳቦች ሲነሱ ነበር። አሁን ከዚህ ጋር በተያያዘ ወሽመጡ ወይም ሰርጡን በጉልበት ማስከፈት ይቻላል የሚሉ ሐሳቦች እየተነሱ እንደመሆኑ ተሰምቷል። እዚህ ላይ የቀድሞው የብሪታንያ የባህር ኃይል አዛዥ ጄምስ ፓርኪንግ ስለ ሁኔታው አንስተው ሲያብራሩ አሜሪካ በሆርሙዝ ወሽመጥ ላይ የተጣለውን ማንኛውም እገዳ በኃይል የመስበር አቅም እንዳላት እንደሚያምኑ ገልጿል። ከዚህ ቀደም እኚህ የቀድሞ የብሪታንያ የባህር ኃይል አዛዥ የነበሩት ጄምስ ፓርኪንግ ሁኔታውን ሲያነሱ 2019 ላይ የነበረውን ሁኔታ በማስታወስ አሜሪካ መንገዱን በወታደራዊ እርምጃ የማስከፈት ግዴታ እንዳለባት ሲከራከሩ ተደምጧል። ይሁን እንጂ የዛሬ ሁኔታ ከ7 ዓመታት በፊት ከነበረው ሁኔታ በእጅጉ የተለየ ነው የሚሉ ሐሳቦችም እየተነሱ ነው ያሉት። የቀድሞ የብሪታንያ የባህር ኃይል አዛዥ
አዛዥ ጄምስ ፓርኪንግ ሁኔታውን ሲያብራሩ ወሽመጡን በኃይል መክፈት በወታደራዊ ሳይንስ እይታ የሚቻል ነው፣ ግን የውሳኔ ከፍተኛ የፖለቲካ ዋጋ የሚያስከፍልና ልዩ ድፍረትን የሚጠይቅ መሆኑን ገልጿል። እንደ ፓርኪንግ አገላለጽ ከሆነ የኢራን ኃይሎች በወሽመጡ ላይ ያላቸው የቅርብ ርቀት ቁጥጥርና የዘመናዊ ድሮና የሚሳኤል ቴክኖሎጂ አቅምና አጠቃቀማቸው የአሜሪካን ግዙፍ የጦር መርከቦች ለከፍተኛ አደጋ የሚያጋልጥ ነው። ነገር ግን ትራምፕ መንገዱን እንከፍታለን ብለው ከተነሱ የንግድ መርከቦችን በወታደራዊ አጀብ ማሳለፍ ብቻ ሳይሆን የኢራንን የባህር ዳርቻ መከላከያዎችን ሙሉ በሙሉ ማውደም የሚጠይቅ እርምጃ ውስጥ ሊገቡ ይችላሉ ሲሉ አንስቷል። በዚህ ውስጥ የምንመለከተው ዋነኛው ነጥብ መስላችሁ የአሜሪካ የኃይል ሚዛንና አቅም ነው። ትራምፕ ለዓለም ገበያ ነጻነት ሲሉ ወደዚህ አደገኛ ወታደራዊ ቁማር ይገባሉ ወይስ በዲፕሎማሲያዊ ጫናዎች ብቻ የታገተውን የነዳጅ መስመር ለማስለቀቅ ይሞክራል የሚለው ቁልፍ ጥያቄ ነው የሚሆነው እዚህ ላይ። ይህ ደግሞ የብዙዎችን ትኩረት የሳበ ጉዳይ ሆኗል። ኢራን ወሽመጡን የመጨረሻ መከላከያ ነው በሚል መፈክር ነው የጦር መሳሪያዎቿን በጠንቀቅ አስቀምጣ የሆርሙዝ ሰርጥ ላይ የሚደረጉ እንቅስቃሴዎች በንቃት እየተከታተለች የምትገኘው። ይህ የጥንካሬ መለኪያ ደግሞ ጨዋታው በአሜሪካና በኢራን መካከል ብቻ ሳይሆን በዓለም አቀፉ ማህበረሰብና በነጻ የንግድ እንቅስቃሴ መካከል የተገነባ ትልቅ ግድግዳም ሆኗል። ትራምፕ ይህንን ግድግዳ በድፍረት ለመናድ ያላቸው ዝግጁነት የአሜሪካን ቀጣይ መካከለኛው ምስራቅ ሚናና የዓለምን የኢኮኖሚ መረጋጋት የሚወስን እንደሆነም ነው እየተነሳ ያለው። ይህ የሚያሳየን ግን መሰላችሁ የሆርሙዝ ሰርጥ ጉዳይ ተራ ባህር ላይ ክርክር ሳይሆን የዓለምን ሀያላን ሀገራት ያላቸውን ወታደራዊ የበላይነት በተግባር የሚያሳዩበት ወይም የሚሸንፉበት ትልቅ መድረክ መሆኑ ነው። የትራምፕ አስተዳደርና በኢራን አብዮታዊ ዘብ ጦር መካከል ያለው ግጭት ወደ ከፋ ደረጃ ከመሸጋገሩ በፊት ዓለም በጥንቃቄና በስጋት ቀጣዩን ደፋር የሆነውን እርምጃ መቼና እንዴት እንደሚወሰድ እየተጠባበቀች ነው የምትገኘው። የሆርሙዝ ሰርጥ በአሁኑ ወቅት የዓለም ትልቁ የጦር መሳሪያ መፈተኛ ላቦራቶሪ ይሆናል ቢባልም ማጋነን አይደለም። ያለፈው የትራምፕ ፕሮጀክት ፍሪደም ታስታውሱታላችሁ አይደል? እቅድ ይፋ ከሆነ በኋላ ዓለም የአሜሪካ የባህር ኃይል ወሽመጡን በኃይል ያስከፍታል ብላ ነበር የጠበቀችው። ነገሮች ግን በታሰቡ ፍጥነት አልሄዱም። የቀድሞው የብሪታንያ የባህር ኃይል አዛዥ ጄምስ ፓርኪንግ እንደሚሉት የኢራን አብዮታዊ ዘብ ኃይል ወይም IRGC በባህር ላይ ያለው ስልት አሲሜትሪክ ዋርፌር ላይ የተመሰረተ በመሆኑ የአሜሪካን ግዙፍ መርከቦች በቀላሉ እንዲንቀሳቀሱ አያመችም። የኢራን የባህር ኃይል አባላት እንደማንኛው መደበኛ ወታደር ሳይሆን እጅግ ለአገራቸው ታማኝና በባህር ላይ በሚደረግ የጉሬላ ዋርፌር ወይም የደፈጣ ውጊያ የተካኑ መሆናቸው ደግሞ ፓርኪንግ ያስረዳሉ። ኢራን በወሽመጡ ላይ ያሰማራቻቸው በመቶዎች የሚቆጠሩ ትናንሽና ፈጣን የሆኑት እነዛ ጀልባዎችም ከከፍተኛ የሚሳኤል ድብቅ ጥቃቶች ጋር ተዳምረው የአሜሪካን አይሮፕላን ተሸካሚ መርከቦች ወደ አካባቢው እንዳይጠጉ ትልቅ እንቅፋት ሆነዋል። ግን ትራምፕ በቅርቡ በሰጡት መግለጫ የኢራን የባህር ኃይል በትናንሽ ጀልባዎችና በጨዋ መጫወቻ መሳሪያዎች የተገነባ ነው ሲሉ ቢያጣጥሉትም እውነታው ግን ከዚያ የራቀ ስለመሆኑ ነው መረጃዎቹ የሚያሳዩት። በቅርቡ በፋርስ ባህረ ሰላጤ በሚገኙ የአሜሪካ የጦር ሰፈሮች ላይ ደርሰው ከፍተኛ ውድመትና ከሳተላይት የተገኙ ምስሎች የሚያሳዩት መረጃ የኢራን ሚሳኤሎች የአሜሪካን ወታደራዊ ንብረቶች በሚያስደነግጥ ሁኔታ የማውደም አቅም እንዳላቸው አስመስክረዋል። ሌላኛው የዚህ ጦርነት መልኩ ደግሞ እነዚህ የባህር ላይ ፈንጂዎች ወይም ማይኖች ጉዳይ ነው። ኢራን ወሽመጡ ውስጥ ፈንጅ ቀብር ያለው ብላ የምታሰራጨው መረጃ አብዛኛው ለፕሮፓጋንዳ የታለመና የንግድ መርከቦችን ለማስፈራራት የታሰበ ሊሆን እንደሚችል ነው ፓርኪንግ የሚገምቱት ወይም ሀሳባቸውን የሚገልጹት። ይሁን እንጂ አንድም እንኳን እውነተኛ ፈንጅ በዚያ ጠባብ መተላለፊያ ላይ አለ ማለት ኢንሹራንስ ሰጪ ኩባንያዎች መርከቦቻቸው በዛ መንገድ እንዳይንቀሳቀሱ ስለሚያደርጉ ኢራን ያለምንም ጥይት ወሽመጡን ሙሉ በሙሉ የመዝጋት ስኬትን ትቀዳጃለች። እሱንም ነው ያደረገችው ኢራን። የባህር ላይ ፈንጂዎች አስቀምጫለሁ የሚለው የኢራን መግለጫ ወይም መረጃ ፕሮፓጋንዳም ሆነ እውነታ ስራውን ግን በአግባቡ ለመስራት ችሏል ነው አሁን ዋናው ሐሳብ። ፕሮጀክት ፍሪደም የንግድ መርከቦችን በወታደራዊ አጀብ ለማሳለፍ ተብሎ ተጀምሮ በቀናት ውስጥ ቢቋረጥም በሳውዲ አረቢያ የአየር ክልል እገዳና በኢራን ድንገተኛ ጥቃቶች ምክንያት ግን ለጊዜው እንዲቋረጥ ተደርጓል። ትራምፕ አሁን ላይ ፕሮጀክት ፍሪደም ፕላስ በሚል አዲስ ስም ተመልሰው እንደሚመጡም ነው እየተጠበቀ ያለው። ይህ አዲስ እቅድ ደግሞ ተጨማሪ ኃይልና ምናልባትም በየብስ ላይ የሚደረግ ጥቃትንም ሊያካትት እንደሚችል ነው የተገመተው። በዚህ ወታደራዊ ትንተና ውስጥ ትልቁ ስጋት የአሜሪካ የባህር ኃይል አባላት የሚገጥማቸው የስነ ልቦና ጫና ሆኗል። በሆርሙዝ ሰርጥ ውስጥ ያለው ውጥረት በማንኛውም ሰከንድ ወደ ቀጥተኛ ግጭት ሊለወጥ የሚችል ነው። በዛ አካባቢ ደግሞ ከ20,000 በላይ መርከበኞች የሚገኙበት ወቅት ላይ ነው ያለ ነው። አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ እነዚህ ንጹሃን ህይወት አደጋ ላይ ሊጥል የሚችልም ነው። ትራምፕ አሁንም ቢሆን የኢራንን ወደብ በመዝጋት በኢራን የነዳጅ ታንከሮች ላይ ጥቃት በመሰንዘር አጸፋውን ለመመለስ እየጣሩ ነው ያሉት። ይህ ጨዋታ ደግሞ ለዓለም የኢኮኖሚ መረጋጋት እጅግ አደገኛ ከመሆኑም በላይ ሁለቱም ወገኖች ወደ ኋላ የማይሉበት ደረጃ ላይ ስለመድረሳቸው ያሳየናል። የሚያሳየው መስላችሁ በሆርሙዝ ወሽመጥ ጦርነት በወረቀት ላይ ካለው ኃይል ይልቅ በተግባር በሚደረግ ስልታዊ ብልጫ እየተወሰነ ነው ያለው። ቀድሞ የብሪታንያ የባህር ኃይል አዛዡ የ2019ን ድፍረት አሁንም ሊደገም ይገባል በአሜሪካ የሚል ሐሳብ ቢያነሱም አሁን ግን የኢራን ወታደራዊ አቅምና የቀጠናው የፖለቲካ ትብብር የተቀየረ መሆኑ ትልቅ እንቅፋት ሆኗል። አሜሪካ ወሽመጡን ለመክፈት የምታደርገው ጥረት ከወታደራዊ ዘመቻ ባለፈ የዓለምን የበላይነት ለማረጋገጥ የሚደረግ የመጨረሻ ትግል ስለመሆኑ ግልጽ ሆኗል። ባለፉት ጥቂት ቀናት በሆርሙዝ ሰርጥ ላይ የታየው ሁኔታ እጅግ አስገራሚ ነው የነበረው። ትራምፕ በፕሮጀክት ፍሪደም መርከቦችን በወታደራዊ አጀብ የማሳለፍ እቅዳቸው በድንገት እንዲቆም አድርጓል። ያ ውሳኔ ደግሞ የመጣው አሜሪካ በኢራን የባህር ዳርቻዎች ላይ ትንሽዬ ግጭት ካጋጠማት በኋላ ነው። ያ ትራምፕ ላፍታ
ሚስአፕ ሲሉ የገለጹት ጉስሚያ ማለት ነው። ትራምፕ እንደገለጹት ከሆነ ይህ ጥቃት ኢራን ለሰላም ድርድር እንድትቀመጥ ለማስገደድ የታለመ ቀላል ማስታወሻ ነው የሚል ሐሳብ ነበር ያንሱት። የቀድሞው የብሪታንያ የባህር ኃይል አዛዥ ጄምስ ፓርኪንግ በቴሌግራፍ ትንተናቸው ግን ትራምፕ ወሽመጡን ለማስከፈት ከፈለጉ አሁንም ቢሆን የ2019ን ታሪክ በመድገም በኃይል የመግባት አቅም እንዳላቸው ነው እያነሱ ያሉት። አሁን ላይ ትኩረቱ ከጥይት ወደ ዲፕሎማሲ እየተቀየረ ያለ ነው የሚመስለው። በፓኪስታንና በኳታር አሸማጋይነት የሚደረጉ ጥረቶች፣ ድብቅ ይፋ ያልሆኑ ድርድሮች ኢራን የኒውክሌር መርሃ ግብሯ እንድትገታና ሰርጡን ለንግድ መርከቦች ክፍት እንድታደርግ አሜሪካ ደግሞ የጣለችውን የኢኮኖሚ ማዕቀብና የባህር ላይ እገዳውን እንድታነሳ የሚጠይቁ ንግግሮች እየተደረጉ ስለመሆኑ ይሰማሉ። ትራምፕ በቅርቡ በሰጡት መግለጫ ስምምነቱ ዛሬ ወይም ነገ ሊሳካ ይችላል፣ ቀኑ አይታወቅም። ዛሬ ወይ ነገ ደግሞ ቀደም ብዬ እንደነገርኳችሁ ጦርነቱ ሊጀመር የሚችልበት እድል አለ። ዓለም በተስፋ መቁረጥና ተስፋ በማግኘት መካከል ነው ያለ ነው አሁን በዚህ ሰዓት። የሰላሙ ጉዞ አልጋ ባልጋ አይደለም። ፋርስ ባለ ሰላጤ የሚገኙ የአሜሪካ የጦር ሰፈሮች ላይ የተፈጸመው ጥቃት እንዲሁም የኢራን አብዮታዊ ዘብ ጦር የአሜሪካን መርከቦች ኢላማ ማድረጋቸው መነገሩ ውጥረቱ ዳግም ሊቀሰቅሰው እንዳይችል ተሰግቷል። ከዚህ ባሻገር ደግሞ እስራኤል በሊባኖስና በቤይሩት የምትፈጽማቸው ድንገተኛ ጥቃቶች የቀጠናውን የኃይል ሚዛን እያወኩት ነው የሚገኙት። ትራምፕ በዲፕሎማሲው ረገድ ግራንድ ዲል ወይም ታላቅ ስምምነት እንደሚኖር በተደጋጋሚ ቢገልጹም በዋሽንግተንና በቴህራን መካከል ያለው ጥልቅ አለመተማመን ግን አሁንም ትልቅ እንቅፋት ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ የምትወስደው እርምጃ አደገኛ ወታደራዊ ጀብዱ ሲሉ ነው የገለጹት ያሉት። በዚህም አለበዛ ግን ትራምፕ ወታደራዊ የበላይነታቸውን ተጠቅመው ኢራን በማስገደድ ሰላም ያመጣሉ ወይስ ዓለም ወደማይገመት የኢኮኖሚ ቀውስ ውስጥ ይከቷታል የሚለው ጥያቄ በቀጣይ ጥቂት ቀናት ምላሽ እንደሚያገኝ የሚያጠራጥር አይደለም። ምንም እንኳ አሁን ላይ የተኩስ አቁም ስምምነቱ ፍራጃይል ሆኖ ቢቀጥልና የጸና ቢመስልም በሆርሙዝ ሰርጥ ላይ ያለው ሰላም ግን አሁንም በትራምፕ ድፍረትና በኢራን ትዕግስት መካከል ባለው ቀጭን ክር ላይ ተንጠለጠለ ነው የሆነው። በቀጣይ ቀናት አንዳቸው ድፍረታቸውን ጨመር ሲያደርጉ፣ አንዳቸው ደግሞ ከዚህ በላይ መታገስ የለብንም በጉልበታችን የምናደርገውን እናደርጋለን የሚሉ ውሳኔዎች የሚወስኑ ከሆነ ነገሮች ድብልቅልቁ የሚወጣበትና ነገሮች የሚባባሱበት ሁኔታ ነው የሚፈጠረው ማለት ነው። ይህንን ብለን ወደ ሶስተኛውና የመጨረሻው ጉዳያችን ደግሞ እናመራለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ሶስተኛው ጉዳያችን ደግሞ የትራምፕ የቻይና ጉዞን የተመለከተን የሚሆነው ፕሬዚዳንት ትራምፕ ወደ ቻይና ምድር ከመርገጣቸው በፊት በመካከለኛው ምስራቅ ታሪካዊ የተባለ የሰላም ስምምነት ላይ ለመድረስና ያንን ስኬት እንደ ትልቅ ሌቨሬጅ ለመጠቀም ከፍተኛ ፍላጎት እንዳላቸው ከዋይት ሃውስ የወጡ መረጃዎች ጠቁመዋል። ፕሬዚዳንቱ በቤጂንግ ከሺ ጂንፒንግ ጋር ፊት ለፊት በሚቀመጡበት ወቅት ዓለምን ያረጋጋ መሪ የሚል ካባ ተጎናጽፎ ለመቅረብ አልመው ነበር ብለዋል መረጃዎቹ። ነገር ግን እንደታቀደው አልሆነም። በምድር ላይ ያለው እውነታ ከዲፕሎማሲያዊ ምኞቱ ጋር እጅግ የተጋጩ ሆኗል። አሜሪካ በኢራን የባህር ዳርቻ ከተሞች ላይ በወሰደቻቸው ድንገተኛና መጠነ ሰፊ ጥቃቶች እንዲሁም ደግሞ እስራኤል በሊባኖስ ድንበር በኩል የምታካሄዳቸው ወታደራዊ እንቅስቃሴዎች ምክንያት ቀጠናው ዳግም ወደ ከፍተኛ ቀውስ ገብቷል። ይህ የባሩድ ጭስ ደግሞ ትራምፕ ሊያሳኩት የፈለጉትን የሰላም ስምምነት አድማስ እያጨለመው ነው ያለው። ዲፕሎማሲና ሚሳኤል በአንድ አውድ ውስጥ አብረው ለመጓዝ እየተቸገሩ ነው እያየን ያለ ነው። ፕሬዚዳንት ትራምፕ በመካከለኛው ምስራቅ የሰላም ስምምነት እንዲሳካ የፈለጉበት ምክንያት ከቀጠናው ደህንነት ባለፈ ከቻይና ጋር ካላቸው ፍጥጫ ጋር በቀጥታ የተያያዘ ነው የሚሉ ምንጮችም እየመጡ ነው። አሜሪካ በመካከለኛው ምስራቅ የበላይነቷን አረጋግጣና ቀጠናውን አረጋግታ ወደ ቻይና የምትሄድ ከሆነ ቤጂንግ በአሜሪካ ላይ ያላትን የኃይል ሚዛን የበላይነት ትቀንሳለች የሚል ስሌት ነበራቸው። በተለይ ነዳጅ ዋጋው ሊረጋጋ ቢችልና የንግድ መስመሮች ሰላማዊ ሊሆኑ ቢችሉ ኑሮ ለትራምፕ አሜሪካ እንዳግም ታላቅ እናደርጋታለን የሚለውን ሜክ አሜሪካ ግሬት አገን ማጋ የሚለውን ፖሊሲያቸው ወሳኝ ነበር። ሆኖም አሁን ያለው ወታደራዊ ግጭት የነዳጅ ገበያውን ከማናጋቱም በላይ እንደ ሳውዲ አረቢያ ያሉ የአሜሪካ አጋሮችም በዋሽንግተን ስትራቴጂ ላይ ጥርጣሬ እንዲያሳድሩ እያደረገ ነው ያለው። በኢራን የባህር ዳርቻ ከተሞች ላይ የተሰነዘረው ጥቃት አሜሪካን ወደማይፈለግ ቀጥተኛ ጦርነት እየሳባት ነው ያለው። ይህም የትራምፕ አስተዳደር በሁለት ግንባር እንዲወጠር አድርጎታል። በአንድ በኩል በቤጂንግ የሚጠብቃቸው እጅግ ከባድ የንግድና የቴክኖሎጂ ድርድር አለ። በሌላ በኩል ደግሞ በመካከለኛው ምስራቅ እየተቀጣጠለ ያለው ወታደራዊ ግጭት አለ። ይህ የትራምፕ የሰላም ጥረት እንዴት በገዛ አስተዳደራቸው ወታደራዊ እርምጃዎችና በአጋራቸው እስራኤል እንቅስቃሴዎች ምክንያት ማነቆ እየገጠማቸው እንደሆነና ይህም ለቻይናው ፕሬዚዳንት ሺ ጂንፒንግ ምን አይነት ያልተጠበቀ የዲፕሎማሲ እድል ሊፈጥርላቸው ይችላል የሚሉትን ነጥቦች በቀጣይ ደቂቃዎች አንስተን ልዩ ጥንቅራችንን እንቋጫለን። ባለፉት ጥቂት ቀናት አሜሪካ በኢራን የባህር ዳርቻ ከተሞች ላይ የወሰደችው የአየር ጥቃት በቀጠናው ላይ ትልቅ ድንጋጤን ፈጥሮ እንደነበር የምናውቀው ነው። ጦርነቱ ዳግም ተጀመረ እንዲህ የሚሉ ሀሳቦችም ሲነሱ ነበር። ይህ እርምጃ የተወሰደው ደግሞ በሆርሙዝ የባህር መስመር ላይ የሚንቀሳቀሱ የንግድ መርከቦች ደህንነት ለመጠበቅ በሚል ሰበብ ነበር። ውጤቱ ግን ከታሰበው በላይ የከፋ ሆኗል። የኢራን ስትራቴጂካዊ የባህር ዳርቻዎች መመታት ኢራን ከዚህ ቀደም በዲፕሎማሲው ጠረጴዛ ላይ አሳይቷ የነበረውን መጠነኛ የመለሳለስና የመተጣጠፍ ፍላጎት አሁን ሙሉ በሙሉ የከሰመ እንዲመስል አድርጎታል። ትራምፕ በቻይና
በቻይና ጉዟቸው ወቅት ኢራንን እንደ መደራደሪያ አካል ሊጠቀሙባት አስበው ነበር ተብሏል። አሁን ግን ኢራን ከማንኛውም ድርድር ራሷን አግልላ ወደ ወታደራዊ ምላሽ ያነዘነበለች እየመሰለች መጣለች። ቀደም ብዬ ያነሳሁላችሁ ነጥብ አለ አይደለ? ሚሳኤሎቻችንና ድሮኖቻችን ኢላማቸውን ለይተው ተዘጋጅተዋል፣ ተኩሰን እንመታለን፣ ትዕዛዝ ብቻ ነው የምንጠብቀው እያሉ አይደል ያሉት ኢራናውያን። አሁን ኢራን ከድርድር ራሷን ገለል በማድረግ ወታደራዊ ምላሽ ዘንበል ስትል እየታየች ነው ያለችው። በሌላ በኩል ደግሞ እስራኤል በሊባኖስ በኩል የምታካሄደው መጠነ ሰፊ ወታደራዊ ግስጋሴም ጉዳዩን ይበልጥ ውስብስብ ያደረገው ይገኛል። የእስራኤል ጦር በሂዝቦላ ይዞታዎች ላይ የሚሰነዝረው ጥቃት ለትራምፕ አስተዳደር ትልቅ የፖለቲካ ራስ ምታት ሆኗል። ኢራን ከጅምሩ ጀምሮ የሲዝ ፋየሩ አካል እንዲሆን ትፈልጋለች፣ የሊባኖስ ተኩስ አቁምም ማለት ነው። ያ ደግሞ በተደጋጋሚ እየተጣሰና ፈተና እየገጠሙ ያለ ሲዝ ፋየር ሆኗል። ዋሽንግተን እስራኤልን በይፋ ብትደግፍም የሊባኖስ ውጥረት ግን አሜሪካን ከአረብ አጋሮቿ ጋር እያቃረናት ይገኛል የሚሉ ነጥቦችም እየተነሱ ነው ያሉት። እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት አሜሪካ በቀጠናው ላይ ያላትን ተሰሚነት ተጠቅማ እስራኤልን መግታት ካልቻለች ትልቅ ዲፕሎማሲያዊ ውድቀት አድርገው ነው የሚቆጥሩት ይላል። ይህ ደግሞ ትራምፕ ወደ ቤጂንግ ከመሄዳቸው በፊት ሊፈጥሩት የፈለጉትን የአረብ አሜሪካ እስራኤል የጋራ ግንባር አደጋ እንዲያንዣብበት አድርጓል። የወታደራዊ እርምጃ በኢኮኖሚው ዘርፍም የራሱ የሆነ ጽኑ ተጽዕኖ እያሳደረ ነው የሚገኘው። ሊባኖስ ላይ ያለው ጦርነት የዓለምን የነዳጅ ገበያ እያናወጠው ነው ያለው። ትራምፕ ወደ ቻይና ሲሄዱ የነዳጅ ዋጋ መረጋጋቱና የአቅርቦት መስመሩ ክፍት መሆኑን ማረጋገጥ ይፈልጉ ነበር። ምክንያቱም ቻይና ትልቁ የነዳጅ ሸማች ሀገር እንደመሆኗ መጠን ይህ ጉዳይ በቤጂንግ ጠረጴዛ ላይ ትልቅ ዋጋ እንዳለው ያውቃሉ። አሁን ግን ዋሽንግተን የፈጠረችው ወታደራዊ ውጥረት ቻይና በአሜሪካ ላይ ያላትን የኢኮኖሚ ጫና እንድታበረታባት እድሏን ይፈጥርላታል ማለት ነው። በዚህ ውስጥ በግልጽ ማየት ያለብን ጉዳይ መሰላችሁ የአሜሪካ የውጭ ጉዳይ ፖሊሲ በሁለት ተቃራኒ ዋልታዎች መካከል መወጠሩን ነው። በአንድ በኩል ፕሬዚዳንቱ የሚፈልጉት ታላቅ የሰላም ስምምነት፣ በሌላ በኩል ደግሞ በፔንታጎንና በእስራኤል በኩል የሚመራው የወታደራዊ የበላይነት እርምጃ ናቸው። እነዚህ ሁለት ተቃራኒ ፍላጎቶች በትራምፕ የቤጂንግ ጉዞ ዋዜማ ላይ መጋጨታቸው አሜሪካ በመካከለኛው ምስራቅ ያላትን ሚና ብቻ ሳይሆን ከቻይና ጋር የሚኖራት የወደፊት ግንኙነትንም ጥያቄ ምልክት ውስጥ እንዳይጥለው ተዘግቷል። ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ለማቅናት ሻንጣቸውን እያዘጋጁ ባሉበት በዚህ ወቅት በኢራን የባህር ዳርቻዎች ላይ የተጣሉት ቦምቦች ለፕሬዚዳንት ሺ ጂንፒንግ ያልተጠበቀ በረከት ስጦታ ሆኖላቸዋል የሚሉ ሰዎችም አልጠፉም። ቻይና አሜሪካ በመካከለኛው ምስራቅ በገዛ እጇ የፈጠረችውን ውጥረት በትራምፕ ላይ እንደ ከባድ የዲፕሎማሲ ግፊት መሳሪያ ለመጠቀም ትፈልጋለች። ትራምፕ ወደ ቤጂንግ ሊመጡ ያሰቡት እንደ ዓለም አቀፍ አስታራቂና እንደ ጠንካራ መሪ ሆኖ የነበረ ቢሆንም ቻይና አሁን አሜሪካን ለዓለም እያስተዋወቀች ያለችው ቀውስ ፈጣሪና ሰላም አደፍራሽ አድርጋ ነው ሊሆን የሚችሉ ፕሬዚዳንት ሺ ጂንፒንግ በትራምፕ ጉብኝት ወቅት ሊያቀርቧቸው ቅናሾች አሁን ወደ ጎን ሊለዋቸው እንደሚችሉ ተሰምቷል። ይልቁንም ቻይና አሜሪካ በኢራን ላይ የወሰደችውን እርምጃን በማውገዝ ራሷ እንደ መካከለኛው ምስራቅ ሀገራት አማራጭ ደጋፊና የመረጋጋት ዋስትና አድርጋ ለማቅረብ ነው እየሰራች ያለች። ይህም ትራምፕ በቤጂንግ ንግግሮች ላይ የነበራቸው የሞራል የበላይነትና ተሰሚነት አቅሙን በእጅጉ እንዲዳከም ያደርገዋል። ሌላኛው ትልቁ ነጥብ ይመስላችሁ የኃይል አቅርቦት ጉዳይ ነው። ቻይና ከኢራን ጋር ያላት የጠበቀ የኢኮኖሚ ግንኙነትና የነዳጅ ግዢ ትራምፕ በቴሄራን ላይ ለሚወስዱት ማንኛውም እርምጃ ቤጂንግ ወሳኝ ተዋናይ ያደርጋታል። አሜሪካ በኢራን የባህር ዳርቻዎች ላይ ጥቃት ስትሰነዝር ቻይና የነዳጅ ዋጋ ንረትን በመፍራት ዋሽንግተን ላይ ያላትን የኢኮኖሚ ጫናን አጠናክራለች። ትራምፕ በቻይና ላይ አዳዲስ ታሪፎችን ለመጫን ቢፈልጉም ሺ ጂንፒንግ ግን በመካከለኛው ምስራቅ የተፈጠረውን ቀውስ ሳታበርዱ ስለ ንግድ ስምምነት እንዴት ነው ልናወራ የምንችለው የሚል ስልታዊ ምላሽን ሊሰጡ እንደሚችሉ ነው ተንታኞች ግምታቸውን ያስቀምጡ የሚገኙ። ከዚህ በተጨማሪ እስራኤል በሊባኖስ የምታደርገው እንቅስቃሴ በአረቡ ዓለም ውስጥ በአሜሪካ ላይ ከፍተኛ ተቃውሞ ቀስቅሷል። ቻይና ይህን አጋጣሚ በመጠቀም ከሳውዲ አረቢያና ከባህረ ሰላጤው ሀገራት ጋር ያላትን ወታደራዊና የንግድ ትብብርም ይበልጥ እያጠናከረች ነው የምትገኘው። አብርሃም ስምምነቱን ወይም አብርሃም አኮርድን ለማስፋት የነበራቸው ምኞት በቻይና የዲፕሎማሲ ጣልቃ ገብነትና አሜሪካ በወሰደችው ወታደራዊ እርምጃ ምክንያት መጎተቱ አይቀሬ የሆነ መጥቷል። ይህ ማለት ምን መሰላችሁ? ትራምፕ በቤጂንግ ሲደርሱ የሚጠብቃቸው የተለሳለሰ ድርድር ሳይሆን በራሳቸው ስህተት ይጠናከረችና በድፍረት የምትሞግታቸው ቻይና ነው። ይህ ደግሞ የሚያስረዳን ምንድነው? በመካከለኛው ምስራቅ የሚፈሰው ደም በቤጂንግ ቤተመንግስት ውስጥ ወደ ፖለቲካዊ ቀለም ተቀይሮ ትራምፕ ሊያሳኩት የፈለጉትን ታላቅ ስምምነት አሁን በቻይና እጅ የሚወድቅ ያደርገዋል። ወደ ማጠቃለያችን ስንሄድ ግን የተከበራቸው የገበያ ሚዲያ ተከታታዮቻችን አሁን ዋነኛው ጥያቄያችን የሚሆነው ፕሬዚዳንት ዶናልድ ትራምፕ በሜይ 14 እና 15 ቀን 2026 እንደ አውሮፓውያን አቆጣጠር በቤጂንግ ከፕሬዚዳንት ሺ ጂንፒንግ ጋር በሚያደርጉት ስብሰባ ላይ ምን ሊገጥማቸው ይችላል የሚለው ነው። እስካሁን እንደተመለከትነው ትራምፕ ከመካከለኛው ምስራቅ የሰላም ድልን ይዘው ወደ ቻይና ለመግባት የነበራቸው እቅድ በአሜሪካ ጥቃቶችና በእስራኤል የሊባኖስ ወታደራዊ እንቅስቃሴዎች ምክንያት ክፉኛ ተመቷል እያሉ ነው ያሉት። አሁን ትራምፕ ቤጂንግ የሚገቡት እንደ ስኬታማ አስታራቂ ሳይሆን በቀጠናዊ ቀውስ ውስጥ እንደተዘፈቀ መሪ ሆነው ነው ማለት ነው። ይህ ማለት ግን ጉዞ ሙሉ በሙሉ ፍሬ አልባ ይሆናል ማለት ግን አይደለም። የጉዞ መልክ ከታላቅ የሰላም ስምምነት ወደ ትራንዛክሽናል ፖለቲክስ ነው የሚቀየረው። ትራምፕ ቤጂንግ ከሺ ጂንፒንግ የሚፈልጉት ትልቁ ድጋፍ የኢራንን ግጭት ለማስቆምና የሆርሙዝ የባህር መስመርን ዳግም ለማስከፈት ቻይና ያላትን ተጽዕኖ እንድትጠቀም ነው። ድርድሩም ሲዝፋየሩም በቻይና አጋዥነት እንደመጣ የምናውቀው ነው። ቻይና በፓኪስታን በኩል ነገሮችን እያስጨረሰች እንደነበር ይወጡ የነበሩ መረጃዎች ያሳዩናል ከዚህ ቀደምና አሁንም ትራምፕ ሜቢ ይህንን ድጋፍ ሊፈልጉ ይችላሉ ከሺ ጂንፒንግ። ቻይና ደግሞ ይህንን የአሜሪካ ፍላጎት በንግድና በቴክኖሎጂ ዘርፍ ላይ ማነቆዎችን ለማላላት ታሪፎችን እንዲቀንሱ በማድረግ መደራደሪያ አድርጋ ልትጠቀምበት ትችላለች። በተለይ ቻይና
ቻይና የአሜሪካን ገበያ ለኤሌክትሪክ መኪኖች ክፍት እንዲሆንና በከፍተኛ ቴክኖሎጂ ላይ የተጣሉባትን ገደቦች እንዲነሱላት ፍላጎት አላት። ትራንዛክሽናል ዲፕሎማሲ ሆነ ማለት ቻይና ጦርነቱ በሰላማዊ መንገድ ለዘለቄታው እንዲቆም ማድረግ የምትችላቸውን ነገሮች ታደርጋለች። አሜሪካ ደግሞ በምላሹ ለቻይና እቃዎች ጥላቸው የነበሩትን ገደቦች ልታነሳ የምትችልበት ሁኔታ ይፈጠራል ማለት ነው። በቀጠናዊ ፖለቲካ ረገድ ደግሞ ቻይና ራሷን እንደ ዲፕሎማሲያዊ አማራጭ አድርጋ ማቅረቧን መቀጠሉ አይቀርም። ትራምፕ በመካከለኛው ምስራቅ ጦርነት ውስጥ እጃቸው ገብቶ ሲጠመድ ሺጂንፒንግ ዓለም አቀፍ የሰላም ኮንፈረንስ እንዲካሄድ ጥሪ በማቅረብ በአረቡ ዓለም ዘንድ ያላቸውን ተቀባይነት ለማሳደግን እየጣሩ ነው ያሉት። ይህ ሁኔታ አሜሪካ ከሁለተኛው የዓለም ጦርነት ወዲህ በመካከለኛው ምስራቅ የነበራትን ብቸኛ የበላይነት አቅም ቻይና እየተጋራቻት መሆኑ የሚያሳይ ግልጽ ምልክት ተደርጎ ሊወሰድ ይችላል። ለማጠቃለል ያህል ግን የትራምፕ የቤጂንግ ጉዞ ውጤት በሁለት ዋና ነጥቦች ላይ ሊወሰን ነው የሚችለው። አንደኛው በኢራን እንዲሁም በአሜሪካ እስራኤል በኩል ያለው ወታደራዊ ውጥረት ቻይና በድርድር ጠረጴዛው ላይ ምን ያህል የበላይነት እንዲሰጣት ያደርጋል የሚለው ሲሆን፣ ሁለተኛው ደግሞ ትራምፕ ይህንን ቀውስ ለመቀልበስ ለቻይና የሚሰጡት የኢኮኖሚ ዋጋ ምን ያህል ከባድ ይሆናል የሚለው ነው። ዓለም በጉጉት የሚጠብቀው ይህ ግንኙነት ግን የትራምፕ ጉዞ የሁለቱ ሀያላን ሀገራት ወደፊት ግንኙነት ብቻ ሳይሆን የመካከለኛው ምስራቅን የሰላም ተስፋም ጭምር የሚወስን ይሆናል ተብሎ ነው እየተጠበቀ ያለው። ምናልባት በቀጣይ ቀናት ጦርነቱ ለአንዴና ለመጨረሻ ጊዜ እልባት አግኝቶ ትራምፕ ወደ ቻይና ከማምራታቸው በፊት የሚፈልጉትን ግሬት ዲል ታላቁ ስምምነት የሚያገኙ ካልሆነ ትራምፕ የሚፈልጉት ሳይሳካላቸው ወደ ቻይና አቅንተው ምናልባትም ከቻይናው መሪ ጋር የሚያደርጓቸው ንግግሮችና ቆይታ በጉጉት የሚጠበቅ ይሆናል በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ጋር እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸርነት ቆዩልኝ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።